ጠብታ ማር ከሰዎች ጋር ለመግባባት የሚረዳ ትልቅ ሚስጥር። አንድ ሰው አንድ ነገር እንዲሰራ ለማድረግ የሚረዳ በምድር ላይ ያለው ዘዴ አንድ ብቻ ነው። ያ ምን እንደሆነ አስበህ ታውቃለህ? ዘዴው በሰዎች ላይ የመስራት ፍላጎት እንዲያድርባቸው ማድረግ ነው። አስታውስ፣ ከዚህ ሌላ ዘዴ የለም። እርግጥ ነው አንድ ሰው ላይ ሽጉጥ ደቅነህበት ሰዓቱን ልትቀበለው ትችላለህ። ወይም አንድ ተቀጣሪህን ከስራ አባርራለሁ እያልክ በማስፈራራት ብዙ ስራ ልታሰራው ትችላለህ። አንድን ልጅ አለንጋ በማሳየት አንድ ነገር ልታሰራው ትችላለህ። ሆኖም እነኚህ አስጨናቂ መንገዶች አስፈላጊ ያልሆኑ አለመግባባትን ያስከትላሉ። እኔ አንተን አንድ ስራ ለማሰራት የምጠቀምበት ዘዴ ስራውን በፍላጎትህ እንድትሰራው ማድረግን ብቻ ነው። ዝነኛው የስነ አእምሮ ሊቅ ሲግመንድ ፍሮይድ ከሁለት ነገሮች እንደተገኘን ይናገራሉ። እነሱም የወሲብ ግፊትና ታላቅ ለመሆን መመኘት ናቸው። ፕሮፌሰር ጆን ዱዊ የተባሉት ታላቅ ፈላስፋ ይህን የፍሮይድን አባባል ትንሽ ለየት አድርገው ያቀርቡታል። እሳቸውም በሰው ተፈጥሮ ውስጥ ከፍተኛ ግፊት ያለው ተፈላጊ የመሆን ምኞት ነው ይላሉ። ታላቅ የመሆን ምኞት የሚለው ሐረግን አስታውስ። በዚህ መጽሐፍ ውስጥ ደጋግመን የምንለው ሐረግ ነው። ምን ትፈልጋለህ? በጣም ያስፈልጉኛል፣ ላጣቸው አይገባም የምትላቸው ነገሮች የተወሰኑ ናቸው። አብዛኛው ሰው የሚከተሉትን ነገሮች ይፈልጋል። ጤናና ህይወት መጠበቅ፣ ምግብ፣ መኝታ፣ ገንዘብና ገንዘብ የሚገዛቸው ነገሮች፣ የልጆችን ደህንነት፣ ታላቅ የመሆን ስሜት። ከአንዱ በስተቀር ሌሎቹ በአብዛኛው ሊሟሉ ይችላሉ። ነገር ግን ከመብላትና ከመተኛት እኩል የምንፈልገው አንደኛው ነገር ተሟልቶ ታይቶን አያውቅም። እሱም የፍሮይድ ታላቅ የመሆን ምኞት ያለው፣ ዲዊ ደግሞ ተፈላጊ የመሆን ምኞት ብሎ የጠራው ነው። አብርሃም ሊንከን አንድ ደብዳቤ ሲጽፉ ማንኛውም ሰው መመስገን ይወዳል ብለው ጀምረው ነበር። ዊሊያም ጄምስ እንዲህ ይላል፣ በሰው ተፈጥሮ ውስጥ የሚገኘው ጥልቅ ምኞት ለመወደድ መንሰፍሰፍ ነው። ልብ አድርግ፣ ስለመመኘትና ስለመፈለግ አልተነገረም፣ ለመወደድ ሲሉ መንሰፍሰፍ እንጂ። ይህ ሳያቋርጥ የሚሞረሙር የመመስገን ረሃብ በሰዎች ተፈጥሮ ውስጥ ያለ ነገር ነው። ስለዚህም ይህንን የልብ ረሃብ አርክቶ የሚኖር ሰው ከሰዎች ጋር በቀላሉ መግባባት ይችላል። ታላቅ የመሆን ፍላጎት ሰውን ከእንስሳ ከሚለዩት ነገሮች አንዱ ነው። ለማስረዳት ያህል በልጅነቴ ለውድድር የሚቀርቡ ከብቶችና አሳማዎችን ይዘን ከአባቴ ጋር ወደ ከተማ እንሄድ እንደነበር ትዝ ይለኛል። በአብዛኛዎቹ ውድድሮች ደግሞ ባደለብናቸው አሳማዎችና ከብቶች ሽልማት እናገኝ ነበር። ታዲያ አንድ እንግዳ ወደ ቤት በመጣ ቁጥር ሽልማቶቹን አውጥቶ ሲያሳይ ከፍተኛ የትልቅነት መንፈስ ይሰማው ነበር። በውድድሩ አንደኛ የወጡት አሳሞችና ከብቶች ግን ነገሩ ከቁብ አይቆጥሩትም። ይህ ታላቅ የመሆን ስሜት ነው አንዱን በትምህርት ያልገፋ የግሮሰሪ ትኬት ቆራጭ አሮጌ በርሜል ውስጥ ሻግተው የተቀመጡ የሕግ መጽሐፍትን በ50 ሳንቲም ሂሳብ ገዝቶ እንዲያነብ ያደረገው። ይህ ሰው ማን መሰለ? አብርሃም ሊንከን ነበር። ይኸው ስሜት ነው ቻርልስ ዲከንሰንን ታላቅ ደራሲ ያደረገው። ሮክፌለርም ተጠቅሞበት ሊጨርሰው የማይችለውን ገንዘብ እንዲያጋብስ ያደረገው። ይህ ፍላጎት ነው ፋሽን እንድትለብስ፣ በቅርቡ የመጣች መኪና እንድትይዝ፣ ስለ ልጆችህ ጉብዝና እንድታወራ የሚገፋፋ። ይህ ታላቅ የመሆን ስሜት ነው በአፍላ ዕድሜ ላይ ያሉ ልጆችን የከተማ ወሮ በላ ተደባዳቢ የሚያደርጋቸው። ተፈላጊ የመሆን ስሜትን እንዴት እንደምታገኝ ብትነግረኝ ማንነትህን እነግርሃለሁ። ይህ ነገር ባህሪህን ይወስነዋልና። ዲሊንገር የተባለ የታወቀ የባንክ ዘራፊ ሽፍታና ነፍሰ ገዳይ አንዴ በፖሊሶች ተከሶ ሳለ አንድ መጋዘን ውስጥ ዘሎ ገባና ድምፁን ከፍ አድርጎ በኩራት እኔ ዲሊንገር ነኝ ሲል ተናገረ። ይህ ሰው ዋነኛ የህዝብ ጠላት በመሆኑ ምን ያህል እንደሚኮራ ይታያችኋል። በሌላ በኩል ደግሞ
ሮክፌለር በቻይና ውስጥ ሆስፒታል በማሰራት የተፈላጊነት ስሜቱን ያረካል። አስተውል። በዲሊንገር እና በሮክፌለር መካከል ያለው ዋና ልዩነት የታላቅነት ስሜታቸውን የሚገልጹበት መንገድ ነው። እስካሁን እንዳየነው ሰዎችን አንድ ነገር እንዲሰሩ የሚገፋፋቸው ታላቅ የመሆን ወይም የተፈላጊነት ምኞት ነው። ስለዚህ ከሰዎች ጋር ለመግባባት ትልቁ ሚስጥር ምን ይመስላል? በፈረንሳይ የአሜሪካን አምባሳደር የነበረው ቤንጃሚን ፍራንክሊን ከሰዎች ጋር በመግባባት የታወቀ ነበር። ይህ ተሰጥኦ ያስገኘለት ምን እንደሆነ ተጠይቆ እንዲህ ብሎ መልሷል። ስለማንም ሰው መጥፎ ወሬ አላወራም። ሆኖም ስለ ሰዎች የማውቀውን ጥሩ ነገር ሁሉ እናገርላቸዋለሁ። ቂል ሰው ደግሞ ሌላውን ይተቻል፣ ያማል፣ ይኮንናል። መግባባት ይሏቸዋል ይህ ነው። ቶማስ ካርላይል እንዲህ ይላል፣ ትልቅ ሰው ለበታቾቹ በሚያሳየው ከበሬታ ትልቅነቱን ያሳያል። ሰዎችን ከመኮነን እንቆጠብና እስቲ ሐሳባቸውን ለመረዳት እንሞክር። አንድን ነገር ለምን እንደሚፈጽሙ ለመረዳት እንጣር። ይህ ጥረት ከመኮነንና ከመተቸት የበለጠ ፍሬያማ ሆኖ እናገኘዋለን። ስለ ሰዎች ያለንን መጥፎ አስተያየትን በመለወጥ ለሰዎች ሚዛንና መቻቻልን፣ ርህራሄን እንድንማር ያደርገናል። ሁሉን ማወቅ ሁሉን ይቅር ማለት ነው። ሰዎችን በማግባባት በችሎታቸው ታዋቂ በመሆናቸው በዓመት 1 ሚሊዮን ብር ደሞዝ ያገኙ የነበሩ አቶ ቻርልስ ሸዋብ ስለ ችሎታቸው ሚስጥር ሲያስረዱ እንዲህ ይላሉ። የአንድን ሰው ችሎታ ለማዳበር ያንን ሰው ማመስገንና ማበረታታት በጣም አስፈላጊ መሆኑን አውቃለሁ። በችሎታ ልቀው ከሚገኙ ሰዎች እንደሚሰጥ ትችት የአንድን ሰው የመስራትና የማደግ ጉጉት የሚገድል ነገር የለም። በበኩሌ ማንንም ተችቼ አላቅም። በሰዎች በፍላጎት መስራት አምናለሁ። ሁልጊዜ ለማመስገን ጉጉት አለኝ። ስህተት ሳይ ይቀፈኛል። ጥሩ ስራ ካየው ግን ከልብ የመነጨ ምስጋና ከማቅረብ አልቆጠብም። አቶ ሸዋብ ያደረጉት ይህን ነበር። አብዛኛዎቻችን ግን ተቃራኒውን ነው የምንፈጽመው። አንድን ነገር ካልተቀበልን ትችታችንን እናዥጎደጉደዋለን። ከተቀበልነው ግን ዝም እንላለን። አንዳንድ ሰዎች ይህን ሲያነቡ ይሄማ ድሮ የምናውቀው ነው፣ ዝም ብሎ መቀባጠር ነው፣ ባዶ ሽንገላ ነው፣ አይ ይሄንማ ከዚያ በፊት ሞክሬው ነበር አይሰራም፣ ለሞኛ ሞኞች ካልሆነ ለኛ አይሆንም ይሉ ይሆናል። እርግጥ ነው ሽንገላ ለሚያመዛዝኑ ሰዎች አይሰራም። ምክንያቱም ጥልቀት የሌለው ራስ ከመውደድ የመነጨና ከእውቀት የራቀ ስለሆነ ነው። እርግጥ አንዳንድ ሰዎች የውዳሴ ከንቱ ረሃብና ጥም ስላለባቸው ያገኙትን ሁሉ ይቀበላሉ። ጠን የያዘው ሰው ቅጠላ ቅጠልና ትላትል ከመብላት እንደማይመለሰው ሁሉ። ለመሆኑ በምስጋናና በሽንገላ መካከል ያለው ልዩነት ምንድን ነው? ቀላል ነው። አንዱ እውነት ሲሆን ሌላው ደግሞ ከእውነት የራቀ ነው። አንደኛው ከልብ ሲመነጭ፣ ሌላኛው ከአንገት በላይ የሚሰነዘር ነው። አንዱ ሌሎቹን ከመውደድ የሚመነጭ ሲሆን ሌላው ደግሞ ከራስ ወዳድነት የሚመነጭ ነው። አንደኛው በመላው ዓለም የሚደነቅ ሲሆን ሌላው በመላ ዓለም የተወገዘ ነው። በአንድ ሰው መቃብር ላይ የሚከተለውን ነገር አንብቤያለሁ። ሊያጠቁ የሚከተሉን ጠላቶች አትፍራ፣ የሚሸነግሉ ወዳጆችህን ፍራ። ስለዚህም ከሰዎች ጋር በመግባባት አብሮ ለመኖር ስላከናወኗቸው ታላላቅ ነገሮች እናስብ። የሌላውን ሰው መልካም ተግባር መርምረን ለማግኘት እንጣር። ሽንገላን እናስወግድ። ሰዎችን ከልባችን ከማመስገን አንቆጠብ። ይህን ብናደርግ ሰዎች የተናገርነውን ይቀበሉናል፣ የፈለግነውንም በደስታና በፍላጎት ይፈጽሙልናል።